ዛሬ እንግዲህ የጥምቀት ከተራ በዓል በሁሉም አካባቢዎች በድምቀት እየተከበረ ነው የሚገኘው። ታቦታቱ ከመንበራቸው ተነስተው ወደ ማደሪያ ቦታቸው በሚያልፉበት ወቅትም ሁሉም ቦታ የማጽዳት ስራም እየተከናወነ ይገኛል። ይህ ተግባር ደግሞ በተለይም በጎንደር በድምቀት የሚከናወን የበዓል ድባብ ነው። ያለውን ድባብ ምን ይመስላል የሚለውን ሊያስቃኘን ዘጋቢያችን ኤልያስ ፈጠነ በቀጥታ መስመራችን ላይ ነው የሚገኘው። ኤልያስ በጎንደር ያለው የበዓል አከባበር የከተራ በዓል አከባበር ምን ይመስላል? ድባቡ እንዴት ነው? በጥቂቱ አስቃኘን እስኪ። ሰላም ፍቅርተ እንደምንውለሻል። ጤና ይስጥልን ተመልካቾቻችን እንደምንውላችኋል። የጥምቀት በዓል ዋዜማ ላይ እንገኛለን። የጎንደር ከተማ አስተዳደር ከአሁን በፊት ለአንድ ሳምንት ማለት በሚቻል ደረጃ በዘመቻ መልክ የጥምቀት በዓልን በደማቅ ስነ ስርዓት ለማክበር የተለያዩ ዝግጅቶችን እያደረገች እንደነበረ የአማራ ሚዲያ ኮርፖሬሽን በተለያዩ ዘገባዎቹ ወደ አድማጭ ተመልካቾቹ ሲያደርስ እንደነበር ይታወሳል። ዛሬ እንግዲህ ጊዜው ደርሶ የበዓሉ ዋዜማ ላይ ነው የምንገኘው። እናም ይህ በዓል በተሳካ መንገድ እንዲከናወንና እንዲከበር የጎንደር ከተማ ነዋሪዎች ሲያደርጉት የነበረው ጥረት የመጨረሻው ምዕራፍ ላይ ደርሷል ማለት ይቻላል። ዛሬም የጥምቀት በዓል ዋዜማው ወይም ደግሞ ከተራው በድምቀት እየተከበረ ነው የሚገኘው። የአማራ ሚዲያ ኮርፖሬሽን ትላንት ምሽት አካባቢ ጀምሮ ቅኝት ለማድረግ ሞክሮ ነበር። በዋናነት ታቦታቱ በሚወጡበት ቦታ ላይ ሲደረጉ የነበሩ ዝግጅቶች ምን ይመስላሉ፣ መልካቸው እንዴት ነው የሚገለጠው የሚለውን ለማየት ሞክረን ነበር። እናም የጎንደር ከተማ ነዋሪዎች በተለያዩ የከተማው አካባቢዎች አስፓልት በማጠብ ሌሎች መንገዶችን በማጽዳትና ታቦታቱ ከመንበራቸው ተነስተው ወደ ማደሪያቸው ወይም ደግሞ ወደ ባህረ ጥምቀቱ በሚያመሩበት ቦታ ሁሉ እየተገኙ ጽዳቶቹን ሲከውኑ ተመልክተን ነበር። የአስፓልት መንገድ አጠባን ጨምሮ ማለት ነው። ዛሬ ረፋር ላይም ያ ትዕይንት ተመሳሳይ ትዕይንት ቀጥሎ ታቦታቱ ከተለያዩ ከመንበራቸው ተነስተው ወደ ባህረ ጥምቀቱ በሚሄዱበት ቦታ ሁሉ የእምነቱ ተከታዮችም ከእምነቱ ተከታዮች ውጭ ያሉም ይህንን በዓል ወደዚህ ለመታደም የመጡት እንግዶችን ጨምሮ ማለት ነው በከተማዋ ሁሉም አካባቢዎች በሚባል ደረጃ ይህንን ክዋኔ ሲከውኑ ነበር ያረፈዱት። አሁን ላይ እንግዲህ እኔ ይህንን መረጃ እየሰጠው ባለውበት ሰዓት ደግሞ በአንድ ማዕከል በሚከበሩበት ቦታ ላይ ታቦታቱ ወደሚመጡበት ቦታ ማለት ነው ምእመናን አማንያኑ የተለያዩ ክዋኔዎችን በመከወን በየመንገዱ በዝማሬ በወረብ እንዲሁም ደግሞ ሌሎች ባህላዊ ክዋኔዎችንም ጭምር በማድረግ ታቦታቱን ለመቀበል ዝግጅት እያደረጉ ነው የሚገኙት። የጎንደር ከተማ አስተዳደር ይህ በዓል እንግዲህ ከ2 ሚሊዮን በላይ ጎብኚዎች እንዲመጡበት ታስቦ ስራዎች ሲሰሩ እንደነበረ ይታወሳልና ይሄ የመጨረሻው ምዕራፍ ላይ ደርሷል ይቻላል። ጎንደር ላይ ያለው ድባብ በነገራችን ላይ ከሌሎች አካባቢዎች በተለየ መንገድ ልዩ ትርጉም የሚሰጥ ነው። ከህፃን እድሜ ደረጃ እስከ አዛውንቶች ድረስ የሚደርሱ ሰዎች ይህን አንድ ሳምንቱን ማለት ይቻላል ንግግራቸውም ተግባራቸውም ሁሉ ነገራቸው ስለ ጥምቀትና ስለ ጥምቀት ሆኖ ተመልክተናል። የአማራ ሚዲያ ኮርፖሬሽን ይህንን ሲመለከት ነበር የሰነበተው ማለት ነው። እናም ጥምቀት ለጎንደር ጎንደር ደግሞ ለጥምቀት የተሰጡ እስኪመስል ድረስ እጅግ ቁርኝታቸው ወይም ደግሞ ትስስራቸው የጠነከረ ሆኖ ተመልክተናል። እንግዲህ ከዚህ በኋላ ደግሞ የአማራ ሚዲያ ኮርፖሬሽን በተለያዩ የሚዲያ አማራጮቹ በቀጥታ ዘገባዎቻችን ወደ አድማጭ ተመልካቾቻችንም እንደርሳለን። አሁን በዚህ ሁኔታ እንግዲህ የቀደም ሲል ለማንሳት እንደሞከርኩት ፍቅርተ ታቦታቱን ለመቀበል ወይም ደግሞ ከመንበራቸው ተነስተው ወደ ባህረ ጥምቀቱ ወደሚያመሩበት ቦታ ሁሉ ምእመናኑ ተሰራጭተው እነሱን አጀበው ለማምጣት በዝግጅት ላይ ነው የሚገኙት። የከተራ በዓሉን ሙሉውን ዝግጅት ደግሞ የአማራ ሚዲያ ኮርፖሬሽን በቀጥታ ወደ ተመልካቾቻችን የሚያደርስ ስለሆነ በዛውም ተመልካቾቻችን እንዲጠብቁን ጥቆማውን ለመስጠት ነው። ድባቡ በጣም ደስ የሚል ነው። ብዙ የውጭ ሀገርም የሀገር ውስጥ ጎብኚዎችም የተገኙበት በዓል ነው የዘንድሮ በዓል ልክ እንደተለመደው ማለት ነው። ግን በቁጥር ደረጃ ደግሞ የዘንድሮው እጅግ የገዘፈ እንደሚሆን እየተጠበቀ ነው የሚገኘው። ሙሉ ጉዳዮችን ደግሞ እየተከታተልን ተጨማሪ መረጃዎችን በቀጣይም የምናደርስ ይሆናል። እዚህ ላይ ላብቃ። በጣም አመሰግናለሁ ፍቅርተ። አመሰግናለሁ ኤልያስ። መልካም በዓል ይሆንልህ።